በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ጌታ አምላክ እግዚአብሔር ሆይ አቤቱ የሰማያት አምላክ የቅዱሳን የጻድቃን አምላክ የቅኖች አምላክ የእኛም የልጆቻችንም አምላክ አቤቱ ምስጋና ይገባሃል። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ባደረክልን ቸርነት ከመንፈስ ቅዱስ ጋር እናመሰግንሃለን። ይህንን ጊዜ ሰጥተህናል፣ በሕይወት ጠብቀህናል፣ አግዘህናል፣ ረድተህናል። ምስጋና ይገባሃል። አቤቱ ሆይ በቸርነት የተቸገሩትን በተለያየ ሁኔታ የህይወት እንቆቅልሽ ውስጥ ያሉትን በጸሎት አስቡን ያሉትን አስባቸው። ጌታ እግዚአብሔር ሆይ እግዚአብሔር እንቆቅልሻችንን ፈታልን፣ ችግራችንን አራቀልን፣ ሐዘናችንን አራቀ፣ እንባችንን አበሰ፣ ታሪካችንን ቀየረ ለማለት አብቃቸው። በተለያየ ቦታ ያሉ በተለያየ ዓለም ያሉ ያንተን እጅ የሚሹ ስምህን ተስፋ የሚያደርጉትን ሁሉ ባርክ። በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ እግዚአብሔር ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች፣ ሰሞኑን የምናግዛት አንዲትን እናት አለች። እንግዲህ ልጇን ለማሳከም ራሱን ስቶ ሆኖ የወደቀ ልጅ ነው ያላት። አንድ ልጅ ነው። እሷም የምትኖረው ወታ ገብታ ነው። እሷን ለማገዝ ለመደገፍ የአጋፔ ቤተሰቦች እየሰራ ነው። እግዚአብሔር ዘራችሁን ይባርክ። 9114138 ያልሰማችሁ የምታግዙ የምትተባበሩ መልእክት አኑሩልኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ አድራሻ ሰጣችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። እግዚአብሔርን ስለሚፈራ ስለ መንፈሳዊ ጻድቅ ሰው ነው ዛሬ የምንነጋገረው። ጻድቅ በመዝሙር 36 ቁጥር 21 ጀምሮ እስከ 24 ድረስ ባለው ሀሳብ ላይ እግዚአብሔርን ስለሚፈራ ሰው ከእግዚአብሔር ጋር መኖር ስለሚወድ ጻድቅ ሰው ይናገራል። ጻድቅ ይራራል ይሰጣልም፣ እሱንም ይባርኩ ምድርን ይወርሳሉ። እንግዲህ ጻድቅ የተባለው በእውነትም ኢየሱስ ክርስቶስን የሚወድ በፊቱ የሚኖር ተስፋ የሚያደርገው ትኩረት የሚሰጠው የሚወደው የሚያምነው አምላኬ ብርሃኔ ሕይወቴ ብሎ የሚከተለው ሰው ጻድቅ ይባላል። ያው ጽድቃችን የተገነባው እኛ ክርስቲያኖች በጌታችን በኢየሱስ ክርስቶስ ላይ ነው። ጌታችን ከሰማያት እንደወረደ በስጋ ተገልጦ ኢየሱስ ክርስቶስ ተብሎ መድኃኒት ሆኖ መስቀል ላይ እንደተሰቀለ ያንን ደግሞ ያሳየንን ያስተማረንን ሕይወት እንድንኖረው ስንወስንና ይህንን እውነት ስናምን ጻድቅ እንባላለን። እግዚአብሔር ልጆች፣ ጌታችን ኢየሱስ ክርስቶስ የሰው ልጅ አጠቃላይ ምሳሌያችን እኛ መሆን የሚገባን በእግዚአብሔር መንግስት ውስጥ ምን መምሰል እንደሚገባ እግዚአብሔር ለዓለም ልጁን በማሳየት ያሳየበት መልክ ነው። ዓለም ሳይፈጠር አስቀድሞ እሱ እንድንመስል ተወስኖልናል። እሱ ጻድቅ ነበር። በፍርድ ፊትም በጣም አስቸግሮ ነበር ጌታ። ምክንያቱም ጲላጦስ በእሱ ላይ ለመፍረድ በተነሳ ጊዜ ይሄ ንጹሕ ሰው ነው እንዴት አድርጌ እፈርድበታለሁ እስኪል ድረስ ግራ ይገባው ነበር። ለምን? ክርስቶስ ፍጹም ጻድቅ ኃጢአት የሌለበት ነበርና። እንግዲህ እኛም አሁን መንፈሳዊ ሰዎች ስንሆን ከእሱ ጋር መኖር እንደ ወንጌሉ ቃል እንደ ወንጌሉ ሀሳብ ስንኖር ወንጌል የተጻፈልንን ያንን ቀጭኑን መንገድ ተከትለን ስንሄድ ሕይወታችን ዓላማ ሰማይ ሲሆን እሱ ሲሆን ጻድቅ ወደ መባል በዛ መንገድ ላይ ወደ መቆም እንመጣለንና ልዩ ባህሪዎችና መገለጫዎች በረከቶች አሉት ይሄ ሕይወት። ለምንድነው ይህን ሕይወት የምንማረው? ብዙ ሰዎች ይህንን መንፈሳዊ ሕይወት እንደ ሞኝነት ነው የሚቆጥሩት። ይህንን መንፈሳዊ መንገድ እንደ ኪሳራ እንደ ጉድለት ነው የሚቆጥሩት። በቃ ማትረፍ ማለት መብዛት ማለት መባረክ ማለት ተወዳድሮ ማሸነፍ ሮጥ ማምለጥ ብቻ ይመስላቸዋል። ግን እንደሱ አይደለም። እግዚአብሔር ልጆች፣ እግዚአብሔርን የሚፈሩ ሰዎች በሕይወታቸው ከሰማይ በሆነ በረከት ነው የሚኖሩት። በእግዚአብሔር እጅ ነው የሚያድሩት። እሱ ምን አይነት በረከት እንደሆነ አሁን ተመልከቱ። ጻድቅ ይራራል ይሰጣል፣ እርሱን የሚባርኩት ደግሞ ምድርን ይወርሳሉ። ሰጪ ነው የሚያደርግሽ ወደ እሱ ስትመጪ እሱን ተስፋ ስታደርጊ አምላኬ በሕይወቴ ላይ ይችላል፣ በረከቱን፣ ኃይሉን፣ ቅድስናውን በትከሻዬ ላይ ያኖራል፣ ያግዘኛል፣ ይረዳኛል፣ ይቀድሰኛል ብለሽ ስታምኙ በሱ ላይ እምነትሽን በሕይወቱ ስታሳይ የምትሰጪ ነው የሚያደርገው። ርኅሩህ ነው የሚያደርገው። አንዳንዴ ልቤ ጨካኝ ነው አያዝንም የሚሉ ሰዎች አሉ አይደል? እና መራራትን የሚሰጠው ራሱ ጽድቅ ነው።
ሰው ጻድቅ ሲሆን ነው ለሰው የሚራራው። የሰው ቁስል፣ የነዳያኑ ህመም፣ የችግረኛው ሰው ምጥ፣ የህመምተኛው ሰው የሀገር መሸበር፣ የዓለም ጦርነት ሰላም የሚነሳው ሰው ልቡ ሲራራ ነው። ልብን ደግሞ መንፈስ ቅዱስ ነው እንዲራራ የሚያደርግ እና ይራራልና ይሰጣል ይላል። ገንዘብ ብቻ አይደለም የሚሰጠው፣ ገንዘቡን ይሰጣል፣ ረድኤታን ይሰጣል፣ እገዛውን ይሰጣል፣ ምክሩን ይሰጣል፣ ወንድምነቱን፣ ዝምድናውን፣ ጓደኝነቱን፣ አገልጋይ ከሆነ አገልግሎቱን ይሰጣል። የጻድቅ ባህሪ መስጠት ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። የጻድቅ ባህሪ ነው መስጠት፣ ብፅዕና ነው እና ብፁዕነት አለው ይሄ ሰውና ደግሞ እሱን የሚባርኩት የተባረኩ ይሆናሉ። ስለሱ ቅዱስ ነገር የሚናገሩ ስለሱ ታሪክ የሚያወሩ አሁን እኛ ቅዱሳንን ስንዘክር አንዳንድ ፕሮቴስታንቶች ይከፋችኋል። ስለ ጻድቅ ስናወራ በጣም ትናደዳላችሁ፣ በጣም ተሳስታችኋል። እግዚአብሔር ቃል እነሱን የሚባርኩ የተባረኩ ናቸው ይላል እግዚአብሔር ቃል። ያለፉትን ብቻ ሳይሆን በሕይወት ስላሉት እግዚአብሔር ሰዎች፣ መንፈሳዊ ሰዎች፣ እናቶቻችን፣ አክስቶቻችን፣ እግዚአብሔርን ስለሚፈሩ ዘመዶቻችን መልካም ነገር ስትናገሩ ትባረካላችሁ። አያችሁ፣ ያ መልካም ነገር ይወርሰናል። የእናትሽን መልካምነት ደግነቷን ለሰው ተናገሪ። የአክስትሽን፣ የአያትሽን፣ የወንድምሽን፣ የባለቤትሽን፣ የሚስትህን ደግነት ለሰው መናገር። ጻድቃንን የሚባርኩ ይባረካሉ ይላል እግዚአብሔር ቃል እና እነርሱን የሚባርኩ ምድርን ይወርሳሉ፣ የሚረግሟቸው ግን ይጠፋሉ ይላል። አንዳንዴ ደግሞ በስሜት ሆናችሁ የእግዚአብሔርን ሰዎች ክፉ ቃል እንዳትናገሩ። አንዳንድ ሚዲያዎች አሁን የምናያቸው የዓለም ላይ ያሉ ሚዲያዎች ያነሳሱናል በእግዚአብሔር ሰዎች ላይ እንድትነሱ። እግዚአብሔርን የሚያገለግልን ሰው በአጠቃላይ አትንኩ። ምንም ሊሆን ይችላል፣ ግን አትንኩ። ምንም ቢሆን ከዳዊት ተማሩ። ዳዊት እግዚአብሔር የቀባው ሳኦልን ምንም ቢያደርግ ሊገሉ አልፈለግም። ክፉም እኮ ሆኗል። ሳኦል ደግ ሆኖ እስራኤልን መርቷል። ክፉ ሆኖ ደግሞ ዳዊትን ለመግደል አሳዶታል። ክፉም ሆኖ እንኳን እጁ ላነሳበት። እግዚአብሔርን አክብሩ። ለምን? የቀባው እግዚአብሔር ነው ብሎ አስበው ነው። እና የእግዚአብሔር ሰዎች፣ መንፈሳዊ ሰዎች፣ ትልልቅ ሰዎችን ክፉ እንኳን በሰሙባቸው ዝም በሉ እንጂ አትናገሩ። ምክንያቱም ሰው እንደ ሰው ሊደክሙ ይችላሉ፣ ወይ ደግሞ ሐሰት ሊነገርባቸው ይችላል። የእነሱን ድካም ገልብጦ ወደ ራሳችን እግዚአብሔር እንዳያመጣብን። ለምን? እነሱን የሚረግሙ የተረገሙ ይሆናሉ ይላል እግዚአብሔር ቃል። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱን ይወዳል፣ ቢወድቅም ለድንጋጤ አይጣልም። የጻድቃን ሌላው ነገር መንገዳቸውን እግዚአብሔር ያቀናላቸዋል። አሁን እኔ ሰሞኑን በመምህር ዘላለም ወንድሙ ስማር ነው የከረምኩት እና የእሱን ጉዳይ ይዘን በሄድንባቸው ቦታዎች ፕሮቴስታንቶች ጋር፣ ሙስሊሞች ጋር፣ ኦርቶዶክሶች ጋር፣ ባለስልጣኖች ጋር፣ ትልልቅ ልበ ደንዳና የሚባሉ አይነት ባለስልጣኖች፣ መሪዎች፣ የቤተ ክህነት ሰዎች ጋር፣ ሁሉም ጋር ስንሄድ የዘላለምን ጉዳይ ክፍት ነበር። ኖ የሚል ሰው አልነበር። እግዚአብሔር መንገዳቸውን ያቀናላቸዋል። ጻድቃን መንገድ እግዚአብሔርን የሚፈሩ ሰዎች፣ እግዚአብሔርን ያገለግሉ ሰዎች፣ ለእግዚአብሔር የታመኑ ሰዎች፣ ተሰውረው ድሆችን የሚረዱ ለሰው የሚያዝኑ የሰው መንገድ የሚያቀኑ ቅዱሳን ምዕመናንም ይሆኑ አገልጋዮችም ይሆኑ መንገዳቸውን እግዚአብሔር ያቀናላቸው። ቢወድቁ እንኳን ይነሳሉ። ቢወድቁ እንኳን ይነሳሉ። መውደቅ አለ፣ ጻድቅ ይወድቃል ማለት ነው። ጻድቅ ወድቆ ብናይ መገረም የለብንም። በህይወታችን ውስጥ የእግዚአብሔር ሰው ወድቆ ልናይ እንችላለን። እግዚአብሔር ሊፈትነን ይሄን ሊያደርግ ይችላል። ሆ ብለን ድንጋይ ካነሳን እንደተባለው ነው። የሚረግሟችሁ ይጠፋሉ፣ መጥፋት ይሆናል ማለት ነው። ነገር ግን ራስን መደበቅ ያስፈልጋል፣ ዝም ማለት ያስፈልጋል፣ መጸለይ ያስፈልጋል። ለምን? ሰዎች ቢወድቁ እንኳን ይነሳሉ። ወድቀን እንዳንቀርኛ ሰው ግን ወድቆ ሊቀር ይችላል። ኢትዮጵያ በእግዚአብሔር ካህናት፣ በእግዚአብሔር ቅዱሳን፣ በእግዚአብሔር ጳጳሳት፣ በእግዚአብሔር ንጹሐን ሰዎች ላይ እጃቸውን ያነሱ ብዙ ወጣቶች ያሉባት ሀገር ናት። ብዙ ወጣቶች ግፍ የሰሩ እግዚአብሔር ይቅር ይበለን። ብዙ አባቶች፣ ብዙ መንፈሳውያን ጳጳሳት በሕይወት ዘመናችን በምዕት ዓመት ውስጥ ልናያቸው የማንችላቸው ትልልቅ አባቶቻችን በሰዎች አዝነዋል። ይቅር ብለውንም ሊሆን ይችላል። ግን እነዚህ ሰዎች ቢወድቁ እንኳን ይነሳሉ። የነሱ ግን ግፍ፣ የነሱ ግን እነሱን የመንካት ግፍ ግን ዋጋ ያስከፍላል። ይገርማቸው እና
በጣም መጠንቀቅ ያስፈልጋል። የእግዚአብሔርን ሰዎች፣ መንፈሳዊ ሰዎች፣ ቅን ሰዎችን ከመንካት መጠንቀቅ ያስፈልጋል። እግዚአብሔር ቢወድቅ እንኳን ለድንጋጤ አይጣልም። እግዚአብሔር እጁን ይዞ ይደግፈዋል። እግዚአብሔር ደጋፊ ነው። ጎለመስኩ አረጀሁ። ጻድቅ ሲጣል ዘሩን እህል ሲለምን አላየሁም። ዘሩን በበረከት ይኖራል። ሁሉ ጊዜ ይራራል፣ ያበድራል። እግዚአብሔር እጁን የሚይዘው ሰው ስለሆነ ጻድቅ እግዚአብሔርን ተስፋ አድርጎ ጻድቅ መሆን የተሻለ። ብንወድቅ እንኳን ምሳር የሚያበዛብን ሰው አይመጣብን። ድንጋይ የሚጭንብን ሰው አይጠጋም። ይከልለናል መድኃኒዓለም። እግዚአብሔርን ስትፈሩ፣ እግዚአብሔርን ስታከብሩ፣ ብትሳሳቱ እንኳን አትገኙም። በልዑል ማደሪያ ሁሉም በሚችል ጥላ ውስጥ ትሸፈናላችሁ። እግዚአብሔርን እየፈሩ እየቀኑ መኖር ይሻላል። አያችሁ፣ እጁን ይዞ ያነሳዋል። ቢወድቅ እንኳን እጁን ይዞ ያነሳዋል። ደግሞ ኖር ጎለመስኩ፣ ደግሞ ማረጅ። ጻድቅን ሲጣል ዘሩ እህል ሲለምን አላየሁም። እግዚአብሔርን የሚፈራ በመንገዱ ጥንቃቄ የሚያደርግ ጌታዬ ምን ይለኛል የሚል ሰው የምትል ሴት ዘሯ እህል አይለምን። ስትራብ አትታይም። በረከት በላዩ ላይ ነው። በረከት በላዩ ላይ ለዘላለም አይራቡ። ዘሩም በበረከት ይኖራል። ከሷ አልፎ ልጆቹ የተባረኩ ይሆናል። አብርሃም ከሷ አልፎ ይስሐቅ፣ ከይስሐቅ አልፎ ያዕቆብ፣ ከያዕቆብ አልፎ ዮሴፍ እንደተባረከ ዘሩም በበረከት ይኖራል። እናንተ የወለዳችሁ ሰዎች መቼም ታውቃላችሁ፣ የምንኖረው ለልጆቻችን አይደል? አሁን ምን ትተንላቸው እንሂድ? ምን እንተውላቸው? ቤት እንግዛ፣ ቅርስ እንተውላቸው? አንዳንድ ሰው ይህን ብቻ ያስባል። ግን ባለጸግነት ውስጥ እናት አባት የሚሰጠው ባለጸግነት፣ ቤትና ባለጸግነት ከእናት አባት ይወረሳል። ባለጸግነቱ እግዚአብሔርን መፍራት ነው። እግዚአብሔር ልጆች እሱን ወደው እንዲያልጉ ማድረግ ነው። እንዲገዙለት ማድረግ ነው። የእውነት ኑሮ እየኖራችሁ ማሳየት ነው። እግዚአብሔር አምላካችሁ ሆኖ እንዲያው ማድረግ ባለጸግነት ይባላል። እሱን ማውረስ ያስፈልጋል ብላችሁ ልጆቻችሁ በረከት ይኖራሉ። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። እናንተ ብታንቀላፉ እንኳን ልጆቻችሁ በሕይወት ይቆያሉ። እግዚአብሔር አምላካቸው እንዲሆን ሰርታችሁ ስታልፉ የጻድቅ ትውልድ ይባረካል ማለት ያ ነው። እግዚአብሔርን እየፈራ የሚያሳድግ እግዚአብሔርን እየወደዱት እንዲያድጉ የሚያደርግ ወላጅ ልጆቹ የተባረኩ ነው የሚሆኑት። እንጀራ አይርባቸው፣ መንገድ አይጠምባቸው፣ ሐዘን አያገኛቸው፣ ሰው ግፍ አይሰራባቸው። ትልቅ ሰው ለልጆቹ ለትውልዱ ያስባል። ቤትና ባለጸግነትን ይሰጣል። ቤት ማለት ይህ ግድግዳ መሰላችሁ? እኛ ከምንኖርበት ቤት የተሻለ ቤት እነሱ ይኖራቸው ይችላል። ልጆቻችን የኔ እናት የእንጨትና የጭቃ ቤት ነበራት። እኔ ግን የድንጋይና የብሎኬት ቤት አለ። ልጆች ከኔ የተሻለ ኑሮ ይችላሉ። ቤት የተባለ ግን ይሄ አይደለም። ከዚህ የሚበልጠው የዘላለም መኖሪያ ነው። እግዚአብሔር መኖሪያ ነው። የሰው ልጅ የጻድቅ ትውልድ የሚወርሰው ቤት እግዚአብሔርን ነው። እግዚአብሔርን ፍቅር ነው። ክርስቶስን ፍቅር ነው። ክርስቶስን መርከብ አድርጎ መሸሸግ ያለበት እግዚአብሔር ልጅ። እናንተ እግዚአብሔር ልጆች ዘራችሁ ይባረክ፣ ልጆቻችሁ ይባረኩ፣ የእናንተም ልብ ይባረክ። ነገን የሚያስብ ክፍት አእምሮ ይስጣችሁ መድኃኒዓለም። በልጆቻችሁ ፊት ድካማችሁን እየሸፈነ ምሳሌ አድርጋችሁ መድኃኒዓለም። እግዚአብሔር ቸር ነው። ድካማችንን የሸፈነ ምሳሌ ያደርገናል። ምሳሌ መሆን የማንችለውን እኛ ቸር ስለሆነ መድኃኒዓለም የጻድቅ በረከት ነው። ቢወድቅ እንኳን እጁን ይዞ ያነሳዋል ብለው ይሄ ነው። ብትወድቁ እንኳን አትታዩ። ልባችሁ ግን ይቅና። ልባችሁ ይቅና። ልባችሁ ቅን ይሁን። ቅንነት በረከት ነው። ቅንነት ጽድቅ ነው። ከክርስቶስ መልክ ጋር ቅንነት ጽድቅ ነው። ከተሰቀለው ጋር የተሰቀለው ፍቅሩ የመስቀሉ ቀስት ልባችንን ወቅቶት ልባችን ቅን ሲሆን ይህ ጽድቅ ነው። ይሄ በረከቱ ለትውልድ ትውልድ ነው። እናታችን ማርያም ለሚፈሩት ምሕረቱ እስከ ትውልድ ትውልድ ይደርሳል ያለችው ይሄንን
እግዚአብሔር ልጅ የሰማነውን በልቦናችን ጻፍልን። ምን ተማራችሁ? ጻፍ ውስጥ ኮሜንት አድርጉ። በታች ባለው የኮሜንት ሳጥን ውስጥ እንደተማራችሁ ያሳውቁን። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። የምናግዛት እናት ጉዳይ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ላይክ እና ኮሜንት ታርጋችሁ ስለምትወጡ እግዚአብሔር ዘራችሁን ይባርክ። ሰላም